ድብቁ የኢቢኤስ አቅራቢ የጥበብ ሰለሞን ቀለበትና የጋዜጠኛ ዘወትር ደሳለኝ ከኢቢኤስ መጥፋት ጥቁር አዝሙድ እያሉ የሚቀልዱበት ሲያሻው ዳንሰኛ ሲፈልግ ዳንኪረኛ የሆነ ታዳሚውን በማስደሰት የሚታወቀው ዘወትር ደሳለኝ ከኢቢኤስ ለምን ጠፋ? ቀደም ሲል ማን ያሸንፋል በሚል ርዕስ በዘወትር ደሳለኝ ሲቀርብ የነበረው ፕሮግራም ውስጥ ለምን አዲስ አቅራቢ ተተካበት ስንል ጠይቀናል። መልሱንም ይዘነዋል። ከዚህ በፊት ለኢቢኤስ ቴሌቪዥን መልቀቂያ ያስገባበትን አጋጣሚና በነጻነቱ የምትታወቀው የአዲሷን አቅራቢ የጥበብን የፍቅርና የትዳር ጉዳይም ልናስቃኛችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። አዝናኝ የሚባሉ ልዩ ልዩ ፕሮግራሞችን በማዘጋጀት የሚታወቀው ጋዜጠኛ ዘወትር ዝምታ ያሸልማል፣ ማን ያሸንፋል በተሰኙ ፕሮግራሞች ላይ እንዲሁም እሁድን በኢቢኤስ ላይ ሁለገብ አቅራቢ በመሆን ተወዳጅነትንና ዝነኝነትን ያተረፈ ሲሆን ሀገራችን ላይ በቴሌቪዥን ፕሮግራም ላይ ባልተለመደ መልኩ በነጻነትና በአዝናኝነቱ ብዙዎችን አስደስቷል። ብዙዎች እንደሚሉት የነጻነቱ ሚስጥር እስራኤል ሀገር ኑሮ ወደ ኢትዮጵያ መምጣቱ እንደሆነ ይስማማሉ። በይሉኝታ ሳይታሰር ነጻና ግልጽ መሆኑ፣ ጨዋ ታዋቂ ከ3 በላይ ቋንቋዎችን መናገር መቻሉና ለስራው ያለው ትጋትና ብርታት እንዲሁም ለሰው ያለው አክብሮት ተወዳጅነትን ያስገኙለት ሲሆን በተመልካች ዘንድ ብቻም ሳይሆን በስራ ባልደረቦቹ በኢቢኤስ ፕሮግራም አዘጋጆቹና በባለቤቱም ጭምር ተወዳጅነትን አስገኝቶለታል። ጋዜጠኛ ዘወትር በቅርብ ጊዜ ከኢቢኤስ እንደተባረረ ቢነገርም ግን ያልተነገረና ያልተወራው ጉዳይ መጀመሪያም ቢሆን ጋዜጠኛ ዘወትር ከኢቢኤስ ቴሌቪዥን ለመውጣት ካቀደ ካኮበኮበ መቆየቱ ነው። ጋዜጠኛው በተለያዩ ምክንያቶች ከኢቢኤስ ለመልቀቅ መልቀቂያ አስገብቶ ልውጣ ቢልም ኢቢኤስ ግን ሊለቀው አልፈለገም ነበረ። የተለያዩ ሰበቦችን በመደርደር አንተ እኮ ታስፈልገናለህ በሚል መለማመጥ አስቀርቶት ረጅም ጊዜ ቆይቷል። ከዛም በድጋሚ ልውጣ በማለት ቁርጥ ብሎ ሲነሳ ደግሞ ደሞዝ በመጨመርና በተለያዩ ጥቅሞች በማሰር ሊያቆዩት እንደሞከሩ ሰምተናል። በስተመጨረሻም ግን ዘወትር ከኢቢኤስ መልቀቁ ተሰምቷል። ዘወትር ከኢቢኤስ ለቆ ነው ወይስ ተባሮ ነው የሚለው ጉዳይ እናም የተባረረበትን ምክንያት በውል ሳይገለጽ በመቅረቱ በአሁኑ ሰዓት አነጋጋሪ የሆነ ይገኛል። ከፕሮግራሙ ከጠፋ ወራትን ያስቆጠረው ይህ ባለተሰጥኦና ተወዳጅ ጋዜጠኛ ዛሬ ላይ ከኢቢኤስ መልቀቁና መባረሩን የተሰማው በአንድ ወቅት ጋዜጠኛው የግል እቅዶቹ ሲናገር ትምህርት ላይ መግፋት እንደሚፈልግ እንደውም የማስተርስ ዲግሪውን ማጠናቀቁን ተከትሎ የዶክትሬት ዲግሪውን የመቀጠል ፍላጎት እንዳለው መናገሩም ይታወሳል። ጋዜጠኛ ዘወትር ከኢቢኤስ መውጣቱ ያልተጠበቀ ቢሆንም ከዚህ በፊት የነ መቅደስ ደበሳይ፣ ሊያ ሳሙኤልና ባለቤቷን ጨምሮ ሌሎች ለቁጥር የሚታክቱ የቤቱ አቅራቢዎች ከዓመት ዓመት መልቀቃቸውን ያስተዋሉ ብዙዎች ኢቢኤስ ምን ሆኖ ነው? ውስጣዊ አሰራራቸው ምን ያህል ለአዳዲስ ፊቶች ቦታ የሚሰጥ መልሶ ደግሞ ከታዳሚው ጋር ከተላመዱ በኋላ ሌሎች አዳዲስ ፊቶችን ማማተሩን ተከትሎ ብዙዎች አግራሞታቸውንና ትዝብታቸውን እየገለጹ ይገኛሉ። ይሁንና ከሚታወቁ ተወዳጅነት ካላቸው ጣቢያዎች ሁሉም ጥሩ የሚከፍልና ጋዜጠኞቹ ተወዳጅነትን እንዲያገኙ የሚያደርገው ኢቢኤስ ጋዜጠኞቹ ተወዳጅነትን አትርፈው ለተለያዩ ድርጅቶች ብራንድ አምባሳደር እስከመሆን ደርሰው ሚሊዮነር ለመሆንም በቅተዋል። በእርግጥ አንዳንዶቹም ከጣቢያው ከወጡ በኋላ ከሚዲያው ጨርሰው ሲጠፉ አለያም በሚዲያው በኩል ያላቸውን ከፍታ አስጠብቀው ለመቀጠል ሲንገዳገዱ ማስተውለናል። ከዚሁ በመነሳት ብዙዎች ኢቢኤስ ገብተው ሀብታቸውን ካገኙ በኋላ ነው በጎን የራሳቸውን ቢዝነስ ለማሯሯጥ እንዲመቻቸው ነው እየወጡ ያሉት። ምክንያቱም ኢቢኤስ ሆነው ሙሉ ጊዜያቸውን በቀረጻና አዳርን ጨምሮ እዛው ስለሚያሳልፉ ሌላ ስራ በጎን ለመስራት ስላልተመቻቸውና የኢቢኤስ ቁጥጥር በጣም ጥብቅና ድርጅቱ ብቻ በፈለገው መንገድ ፕሮግራማቸውን ስለሚያዘጋጁ ጋዜጠኞቹ እንደ ሆስት ብቻ እንጂ እንደ ጋዜጠኛ የራሳቸውን ፕሮግራም አዘጋጅተው ማቅረብ እንዲችሉ ነጻነት ስለማይሰጣቸው ነው ሲሉ ጣቢያውን በውል የሚያውቁ ምንጮች ሲናገሩ ተደምጠዋል። ሌላው ከሚዲያ ጋዜጠኞች ጉዳይ ሳንወጣ መቅደስ ደበሳይን ተክታ ኢቢኤስ ውስጥ እየሰራች ተወዳጅነትን እያተረፈች የመጣችው ግልጽ ተጫዋችና ሳቂታዋ ኢትዮጵያ ተወልዳ ገና በ2 ዓመቷ ኦክላንድ ካሊፎርኒያ ያደገችው ጥበብ ሰለሞን ኢትዮጵያ በምትመላለስበት ወቅት ኢትዮጵያ ውስጥ ያለው ማህበራዊ ኑሮ፣ ወግ፣ ባህሉና ኢትዮጵያውያን እርስ በርሳቸው ያላቸው ቅርርብ ስቧት በካሊፎርኒያ ዩኒቨርሲቲ የጀመረችውን የኮሌጅ ትምህርቷን ኦንላይን አድርጋ በ21 ዓመቷ ኢትዮጵያ በመምጣት ኑሯን መስረታ አልፋም እሁድን በኢቢኤስ ላይ ሆስት በመሆን ጀምራለች።
ልክ እንደ ጋዜጠኛ ዘወትር ሁሉ እሷም ነፃና ግልጽ በመሆኗ ነቃ ፈታ ታደርጊናለሽ ይሏታል ወዳጆቿ። ጥበብ ሰለሞን ኢትዮጵያ ስትኖር የከበዳትን ነገር ስትጠይቅ ውጭ ሀገር ከኢትዮጵያዊ ቤተሰቦቿ ጋር እንጀራ እየበላው ቢሆንም ያደግኩት ኢትዮጵያ ከመጣው በኋላ ሬስቶራንቶች፣ ምግብ ቤቶች ውስጥ የውጭ ምግቦች ቢኖሩም ጣዕማቸው ግን ውጭ ሀገር እንደሚሰራው አይደለም ብላለች። ገና የኢትዮጵያ ኑሮ ሙሉ በሙሉ እየተለማመደች ያለችው ጥበብ ታዲያ በቅርቡ ዱባይ ከፍቅረኛዋ ጋር ለመዝናናት በሄዱበት ፍቅረኛዋ የታገብኛለች ጥያቄ አቅርቦላት እሽታዋን ገልጻለት ጉዳዩ ግልጽ እንዲሆን አልፈለገችም ቢባልም በኢንስታግራም ፔጇ ላይ ቀለበት ማሰሯን የሚያበስር ፎቶ እየተፍለቀለቀች በመነሳት ለታዳሚዎቿ እወቁልኝ ስትል አጋርታለች። ታዲያ እድሜዋ 23 ወይም 24 ላይ እንደሆነ የሚገመተው ጥበብ ሰለሞን የትዳር ዓለምን ለመቀላቀል ሽር ጉድ እያለች ትገኛለች። አንዳንዶች ቀለል ያለ ብዙ ሰው የማይገኝበት ይፋ ያልወጣ ሰርግ እንዲኖራት ነው ያቀደችው ቢሉም አንዳንዶች ደግሞ በኢትዮጵያ ባህልና ቤተሰብ የጎረቤት፣ የጓደኛ፣ የዘመድ አዝማድ ሰርግ በልቼ የልጄን ማሳልደግስ አልቀርም የሚል ባህል ስላለ ሰርጓ ጥበብም በባህሪዋ ግልጽ ስለሆነች እስካሁን ከነበራት ባህሪ በመነሳት ሰርጓን ሰው አይይብኝ የምትል ልጅ አይደለችም። ደመቅ ባለ ሁኔታ ይካሄዳል እየተባለ ይገኛል። በኢቢኤስ ቴሌቪዥን በተላለፈ አንድ ፕሮግራም ላይም በቅርቡ የሰርግ ፕሮግራም እንደሚኖራት በጨዋታ መልኩ ጠቆም አድርጋ ማለፏን ለብ ብለናል። ይህ በእንዲህ እንዳለ አሁን ላይ ከሌሎች ጋዜጠኞችና ሆስቶች ቁጥብ ሳይሆኑ ነፃ ሆነው ሲያሻቸው እየሳቁ ሲላቸው ዘፈን ከፍተው እየደነሱ ዘወትርም አዝናኝ የሆነው የቢት ቦክስና የዳንስ ችሎታው ጥበብም ያለ ሀሳብ በነፃነት ካሜራ ፊት ነው የቆምኩት ሳይሉ ተመልካችን እያዝናኑ ይገኛሉ። ጥበብ ደግሞ አሜሪካ በማደጓ ምክንያት አነጋገሯ፣ አወራሯ ስርዓት የላትም፣ አክብሮት የላትም እያሉ ብዙዎች እየተቿት ቢገኙም በዛው ልክ ደግሞ የሚወዷትና አድናቂዎቿ ደግሞ ስፍር ቁጥር የላቸውም። ታዲያ እንደነዚህ አይነት አዝናኝ ባለ ብዙ ተሰጥኦ የሆኑ ሆስቶችና ጋዜጠኞችን ቀጥሮ ዝናን አከናንቦ አንዴ ያባረራቸው ሌላ ጊዜ ደግሞ በገዛ ፈቃዳቸው ኢቢኤስን ለቀው ወጥተዋል መባሉ አሁን ደግሞ ተረኛው ተሰናባች ጋዜጠኛ ዘወትር ሆኗል ማለት ነው። ዘወትር ከወጣ ነገ ደግሞ ጥበብ ልትለቅ ይሆን ወይስ ልትባረር የሚሉ የተለመዱ ጥያቄዎችም ኢቢኤስ ላይ መነሳታቸው አልቀረም። አሁን ላይ ባለው መረጃ ግን ጥበብ ስራዋንም በብቃት እየከወነች ከጮኛዋ ጋርም በትዳር ለመጣመር ሽር ጉድ እያለች እንደሆነ ልብ ይለዋል። እኛም መልካም የጋብቻና የትዳር ጊዜ ለጥበብ ሰለሞን እየተመኘንላት ለዘወትር ደስ አለኝም መልካሙን ሁሉ ስንመኝ ለናንተ ለምንወዳችሁ የኢትዮ ትሩዝ ቤተሰቦቻችን ደግሞ የበዛ ፍቅርና ሰላምን እየተመኘውላችሁ የዛሬውን ጥንቅራችንን በዚሁ ቋጨው። እንደተለመደው ሀሳብ፣ አስተያየት፣ ጥቆማ አለያም መልካም ምኞት ካላችሁ ሀሳብ መስጫው ላይ ብትጽፉልን ይደርሰናል። እንዲህ አይነት አዝናኝና ወቅታዊ መረጃዎችን በየጊዜው ማግኘት ካሻችሁ ኢትዮ ትሩዝን ሰብስክራይብ ማድረግ አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ቸር ቆዩልኝ።